ከመውለዳቸው በፊት እንደዚህ ነው ነገር ቢፈጠርና ወይ ቢለያዩ ይሻል ነበር። እኛ በትዳር መካከል ዛሬም ነገ የምንናገረው ነገር ቢኖር መግባት አንፈልግም። ስለዚህ በቃ አሁን አንቺ ራሱ ስታስቢው የኔ ውድ እህት፣ የኔ ምርጧ፣ የኔ ትንሿ የልጅሽን አባት ትተሽ ከዛ ልጅ ጋር ህይወት ሚኖርሽ ይመስልሻል? ልብ ካላችሁ ከዚች ከሄርሜላ በፊት በጣም ብዙ ልጆች ገብተው ነበር በትዳራቸው መካከል እንደነ ፍቅር እንደነ ሳምሪ ሌሎችም ብዙ ልጆች ገብተው ነበር። ግን ምንድነው የሄርሜላ ትንሽ ረዘመብን። ሄርሜላ በጣም በቃ የሆነ ሙጥኝ አለች። አንቺ በመሃላቸው ገብተሽ በጣም ረዘምሽ፣ ተንዛዛሽ፣ የሆነ ብልጥጥ ነው ያልሽው። ብልጥጥጥ ቅርጽያሽ ምናምን ቤት ገዝተሽ እስከ መስጠት ማነሽ? ምንድነሽ አንቺ? በዚህ ሰዓት ከነሱ ትዳር ወጥተሽ የራስሽን ኑሮ ነው መኖር ያለብሽ። ፍቅረኛሽ እዚህ ምን እየሆነ እንደሆነ ታውቂያለሽ መቼ። ስለዚህ አንቺ በዋነኝነት ሰው ሁሉ የሚናገረው አንቺ ስለሆነ አንቺ ብትወጪላቸው ይሄ ሁሉ ነገር አይፈጠርም ነበር። ሄርሜላ ውጪ፣ አርፈሽ መተሽ ልጆችሽን አሳድጊ። ልጅ አለሽ ምንድነው? እኛ አንናገርም ብለን እንጂ ብንናገር ብዙ ነገር አለ ውስጣችን። ልጆችሽን አሳድጊ፣ መተሽ ለልጆችሽ ኑሪ። እዛ የሰው ትዳር ላይ ፊት አትበይ። በቃ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ከብዙ ጊዜ ቆይታ በኋላ ተመልሼ መጥቻለሁ። ያው ሁሌ መጥቶ መናገር ስለሚደብር ስለሚሰለች ብዙ ነገሮችን ዝም እንላለን። ሚዲያ ላይ መታችሁ ኘኘኝ ምናምን የምትሉም ልጆች አላችሁ። ግን ምን አለ መሰላችሁ፣ ያው እኛ እንደሌላ ሰው ብንሆን ኖሮ ዝም እንል ነበረ። ግን ምንድነው ፋሚሊ ነን። ነገ የሆነ ነገር ቢደርስ ትላንት የት ነበራችሁ ማለታችሁ አይቀርም። እናንተ ራሱ ከናንተው ስለሚመጣ ወቀሳው። ግን ደግሞ እያየንም ዝም ማንላቸው ብዙ ነገሮች አሉ። ስለዚህ መናገር ስላለብን እሱን ልንናገር ዛሬ መተናል። ፋሚሊ ያው ዛሬ የምናወራው በነ አብርሽና በነ ሩት ጉዳይ ነው። ያው ታውቃላችሁ ነገሮች እየተባባሱ እየሄዱ እንደሆነ መጨረሻቸውን ግን እግዚአብሔር ያሳምረው ከማለት ውጪ ምንም ማለት አንችልም። ለምን እኛ ሁሌ የምንለው ነገር ቢኖር ባይሆን ከመውለዳቸው በፊት እንደዚህ ነው ነገር ቢፈጠርና ወይ ቢለያዩ ይሻል ነበር። ያው የነሱ መለያየት አንፈልግም። የነሱ መለያየት የሚፈልገው ማን እንደሆነ ታውቃላችሁ። ነገር ግን አሁን ደግሞ ልጅ ተፈጥሮ በመሃል ልጅ እያለ እንደዚህ ላይ ነገር መከሰቱ በጣም ይደብራል። ያው ለሰሚውም ለሚያየውም ሰው በጣም ነው የሚያስጠላው። ለምን ቢባል እንደራሱ አርጎ በጣም ብዙ ሰው ይጨነቅላቸዋል። ብዙ ሰው ነው የሚያለቅሰው በውስጥ ብዙ ሰው ነው በቃ እንዴት እንደዚህ ይሆናል? አያስዋዝኗችሁም ወይ? እኛም እየተወቀስን ነው። እንዴት እንደዚህ አታርጉም? ሁሉም እየመጣኛን ነው የሚናገረው። ያው እንግዲህ እኛ ምን ማድረግ እንችላለን? እስቲ እናንተም ፍረዱት። አይ ተመለስ ብለን በግድ በጉልበት ገፍተን አናስቀምጣቸው ሁለቱንም። ግን ያ ማለት አንመክርም፣ አንቆጣም፣ አንናገርም ማለት ደግሞ አይደለም። ለምን ብዙ ልጆች አላችሁ እኛን መውቀስ የምትፈልጉ፣ እኛን መቆጣት የምትፈልጉ። ለምን እንዲህ ያላረጋችሁም? ለምን አንቺን ብሎ እህት እናንተን ብሎ ቤተሰብ ቲክቶክ ላይ ፎቶ ቆራርጦ ሞተዋል እስኪባሉ ድረስ ማለት ነው። ያ ሁሉ መሆን አልነበረበትም። ለምን ብትሉ እኛ በትዳር መካከል ዛሬም ነገ የምንናገረው ነገር ቢኖር መግባት አንፈልግም። ግን ደግሞ አሁንም የምንላችሁ ነገር ያንን ስንል ትዳራቸው ሲበተን ወደ ሌላ ነገር ሲገቡ ዝም እንላለን ማለት ደግሞ አይደለም። ዛሬም ቢሆን እናገራለንና ፕላስ እዚህ ድረስ የደረሰው ያው ታውቃላችሁ፣ ከእናንተ የሚደበቅ ወይም ደግሞ እናንተ ማታውቁት ነገር የለም። በማን እንደሆነ እዚህ ድረስ የደረሰው ታውቃላችሁ። በጣም እኔ መንስኤ ነው ብዬ ማስበው እንደውም እኮ ልብ ካላችሁ ከዚች ከሄርሜላ በፊት በጣም ብዙ ልጆች ገብተው ነበር በትዳራቸው መካከል እንደነ ፍቅር እንደነ ሳምሪ ሌሎችም ብዙ ልጆች ገብተው ነበር። ግን ምንድነው የሄርሜላ ትንሽ ረዘመብን። ሄርሜላ በጣም በቃ የሆነ ሙጥኝ አለች። በቃ የሆነ ሌላ ወንድ እንደማይፈልጋት ወይም ደግሞ ተስፋ እንደሌላት አይነት ነገር ሆና ከነሱ ጋር በዚህ ናክል ደረጃ ሰጣ ገባ ውስጥ ስትገባ እኔ በቀደም የምሬን ነው የምላችሁ በጣም ነው የተናደድኩት።
ቆሜ አልመላለስም። አሁን እኔ እሷም ብሆን ኖሮ ሩቲ ታውቃለች፣ ታውቅም ሳይሆን ታውቃለች፣ በራሷ ምን ማድረግ ምን መወሰን እንዳለባት ታውቃለች። ነገር ግን ለሄርሜላ ይሄን አክል ቦታ ሰጥተው እኔ እንዲያጋጫት ነበር። የምሬን ነው ብላችሁ በጣም ነው የናደደችኝ። ወይ ካልሆነ እኔ ምን ልበለው ነው ያለችው፣ ለኔ ስጭኝና ከኔ ጋር ይኖር ምናምን። እንዴት አይነት እንትን ነው እንዴ? አብርሽ መሀል ላይ ይሄ ምንድነው የምትጫወቱበት እናንተ? ይሄ እንትን እኔ አላውቅም፣ ጆተኒ ነው የምትሉት። ጀስት እንደዛ አይነት ነገር እሱ መሀል ላይ ሆኖ የሚቀባበሉት አይነት ነገር አስመሰለባቸው። ካልሆነ እኔ ስጭኝና ወይ አታንገላችሁ ወይ አትጮችበት ምናምን እንደዛ ስትላት ቆማ መስባቷ በራሱ ትልቅ ስለሆነች ነው፣ የትልቅ ሰው ዛሬም ስለሆነች ነው። እና በጣም ትገርሚያለሽ ሄርሜላ። እኔ በዋነኝነት ሁሌ የምቆጣ አንቺን ነው። ለምን ብትይ ሁለቱ እኮ ይጋጫሉ፣ ይጣላሉ። ከዚህም በፊት እኮ ብዙ ተጣልተው ብዙ ታርቀዋል አይደል? እናንተም ታውቃላችሁ። ስለዚህ አንቺ በመሃላቸው ገብተሽ በጣም ረዘምሽ፣ ተንዛዛሽ፣ ብልጥጥ ነው ያልሽው። ብልጥጥጥ ቅርጽያሽ ምናምን ቤት ገዝተሽ እስከ መስጠት ማነሽ? ምንድነሽ? የምር የአብርሃምን ውስጥ እኮ ከኛ በላይ የምታውቂው አይመስለኝም። እንጃ የውስጥ የሚያውቀው ፈጣሪ ነው። ነገር ግን በዚህን አክል ደረጃ ከአንቺ ጋር ይሆናልን ብለን እናስብም አንችልም። ስለዚህ እሱ ባለ ትዳር ነው። ልጁን ያሳድግበት፣ ከልጁ ጋር ይኑር፣ ከሚስቱ ጋር ይኑር። ጊዜ ስጫቸው፣ ታያቸው ከመሀላቸው። በቃ አንቺ አይመለከትሽም። አብርሃም የሚጎዳ አይመለከትሽም። ሩትም ምንም ትሁን አይመለከትሽም። አንቺ ስለማናቸውም አይመለከትሽም። መቼስ ከኛ በላይ አትቀርሚም አይደል? እኛ ነን እህቶች፣ ወንድም፣ ቤተሰብ እኛ ነን። ስለዚህ እኛ ዛሬ የምንናገረው ነገር ቢኖር ለምን ዝም ትላላችሁ ስለሚሉን ነው። ለምን ዝም ትላላችሁ? ምንድን ነው የላችሁም ወይ ቦታችኋል ወይ ስለምንባል ነው እየመጣ የምንናገረው እንጂ እኛ የመናገርም ሱስ ኖሮብን አይደለም። ዝም ብንልም የሚከሰተው እናውቃለን። ስለዚህ ሄርሜላ አርፈሽ ኑሮሽን ኑሪ፣ ነይ ወደ ራስሽ ህይወት ተመለሺ። እናውቃለን እኮ እናውቃለን። ያው ግን አንናገርም። ሁሉንም ብንናገር ያው የሚፈጠረውን ታውቃላችሁ። ሄርሜላ የራስሽን ላይፍ ኑሪ። ላይፍ አለሽ፣ የራስሽ ህይወት አለሽ። አንቺ በዚህ ሰዓት ከነሱ ትዳር ወጥተሽ የራስሽን ኑሮ ነው መኖር ያለብሽ። ፍቅረኛሽ እዚህ ምን እየሆነ እንደሆነ ታውቂያለሽ። መቼስ ላንቺ ምን ነግረው ነገር አይደለም። ፍቅረኛሽ ኢቭን በስርዓት እንደማታወሪው ራሱ እናውቃለን። ግን ለሱ እንዴት አይነት አመላለስ እንደምትመልሺ እናውቃለን። ለምን እንደዚህ ታረጊያለሽ? ለምን የሰው ትዳር ፊት ብለሽ ትበጠብጫለሽ? ስለዚህ አትንበላጠጭብን። ውጪ በቃ የሆነ ቅርጽ ቢስ ቅርጽ ይኖርሽ። ጋጥ ወጥ አትሁኚ። እንትን እኔ ምን ልበላችሁ፣ ለቃላትም ይደብራል መጥራት። በቃ ይኸው በሰው ትዳር የሚገባ ማለት ነው። ይሄ የሰው የነሱን ፍቅር ማይፈልግ የነሱን መፋታት የሚፈልግ ሰይጣን ብቻ ነው። ስለዚህ አንቺ በዋነኝነት ሰው ሁሉ የሚናገረው አንቺ ስለሆነ አንቺ ብትወጪላቸው ይሄ ሁሉ ነገር አይፈጠርም ነበር። ነገሩ እኮ በጣም ትንሽ ነበር። ያው ታውቃላችሁ በምን እንደተነሱ፣ በምን እንደተጋጩ፣ በምን እዚህ ድረስ እንደደረሱ ታውቃላችሁ። ነገሩን ኤግዛጀሬት እያደረጉት እዚህ ድረስ ደረሰ እንጂ እዚህ ድረስ የሚደርስ ነገር አልነበረም ሲጀመር። ስለዚህ እናንተ ወደ ራሳችሁ ተመልሳችሁ እናንተም የራሳችሁን ህይወት ኑሩ። እሷንም አስወጧት። በቃ መደባደብም መቧጨቅም ካለባችሁ ሁለታችሁ ብቻ፣ እቺ ልጅ ብቻ አስወጧት። እናንተ ቆይ ለምን ደው ማሰሙት ግን? ውይ እንዴት እንዳስጣላችሁ እናንተ ራሱ በጣም ነው የምታነድዱት። ያምር ያም ይመጣል ይነግራችኋል። አሰሙ። እልህ ነው፣ መቧጨቅ ነው፣ መጣላት ነው። ከዛ ሩትዬ በጣም ጥሩ ነው። ያው ሌላ ምን እንዳለን በቅርቡ አንቺም ጀምረሻል፣ አንድ እኩል ሆናችኋል። ስለዚህ ጌም ኦቨር በሉት። ያምር አንድ እኩል እስክትሆኚ ድረስ ነበር እልሽ። ስለዚህ በቃ አሁን አንቺ ራሱ ስታስቢው የኔ ውድ እህት፣ የኔ ምርጧ፣ የኔ ትንሿ የልጅሽን አባት ትተሽ ከዛ ልጅ ጋር ህይወት ሚኖርሽ ይመስልሻል? ስለዚህ ዝም ብለሽ ስታስቢው የማይሆን ነገር ነው። ያው እኛም አንፈልግም ታውቂያለሽ፣ እኛም አንፈልግም። እኛ የምንፈልገው እናትሽም አባትሽም እህቶችሽም ሁሉ የምንፈልገው ያንቺን ፍቅር፣ ያንቺን ሰላም፣ ያንቺ ደስታ ነው።
ስለዚህ ያንን ነው የምንፈልገው። አንቺም ወደ ህይወትሽ ወደ ኑሮሽ እንድትመለሽ ነው የምፈልገው። የኛ ውድት ደግሞ ትሰሚናለሽ፣ እናውቃለን። የኛ አስተዋይ ያው በዙሪያሽ እየገቡ የሚፈተፍቱት ናቸው እንጂ እንደዚህ እስኪሆን ድረስ ያደረሱት አንቺ እኮ በራስሽ ብዙ ነገሮችን ተጋፍጠሽ አልፈሻል አይደል? ይሄ ላንቺ ምንም ማለት አይደለም። ብዙ ነገሮችን አልፈሻል። ይሄንንም ታልፊዋለሽ። ነገር ግን ምንድነው ነገሩ እየባሰ እንጂ እየቀዘቀዘ መሄድ ነገር አይደለም። ያ ማለት ደግሞ በመካከላችሁ የሚገቡት ሰዎች ናቸው። ስለዚህ ለነዛ ሰዎች እድል አትስጡ። ወንድሞችሽም ቢሆኑ ድራሻቸው ይጥፋ አልልም። በቃ አስወጫቸው፣ አትስማያቸው። ማናቸው አቡሻም እንደው እሱ ትንሽ ይሻላል። ያኛው በተለይ ነገር ያባብሳል። እውነት ታይ እንደማለት ነገር ይቆሰቁሳል። አብርሽም እንደዛው። አብርሽም እልህ ማላገጥ ፌዝ፣ ትዳር ላይ ፌዝ አይሰራም። የሆነ በቃ ተስቃለ ምናምን የሌለብን ባህሪ ታላግጣለ። ትዳር የምታላግጡበት ቦታ አይደለም። እናውቃለን። በልጅነት ነው የተጋባችሁት። ብዙ ነገር ሳታዩ የትዳርን ምንነት ሳታውቁ ነው የገባችሁበት። ያ ማለት ግን ሁሌ ልጅነት አለ ማለት አይደለም። ሁሌ አለማደግ ማለት አይደለም። አስተውሉ። በራሳችሁ ነገሮችን መወሰን ቻሉ። በራሳችሁ ነገሮችን መለወጥ ቻሉ። በእልህ ተነስታችሁ ወይ ሌላ ሀገር እዚህ ትታችሁ የምትሄዱትን የሆነ የጀመራችሁት ህይወት የቃቃ ጫወታ አይደለም። ትዳር ከባድ ነገር ቃላቱ 3 ቢሆንም እኔ አሁን ኖሪበታለሁ ብዙ አመት እንደኖረ ሰው ባወራም ያ ማለት ካለፉት እህቶቻችን ማለት ከቀድሞ እህቶቻችን ከቤተሰብም ብዙ የምንማረው ነገሮች ስላለ ነው። ስለዚህ እባካችሁ ቡቹ ያሳዝናል። እኔ አሁን እኔ መሰለ ድንቡሼ ልጅ አያሳዝናችሁም? በእናንተ እዛ አንዴ ቤርክ አንዴ እንትን ስታንከራትቱት ሁለታችሁም እንዲህ ማጋጨት ነበር። አንዳንዴ ሁለቱም አይረቡም እላለሁ። የምር ለምን እንደዛ እንድንል የሚያረገን ነገር ቢኖር እንትን ነው በቃ የምታረጓቸው ነገሮች እንደዛ እንድንል ነበር። ስለዚህ ዛሬ የምንናገረው ነገር ቢኖር ምንድነው? ሄርሜላ ውጪ አርፈሽ መተሽ ልጆችሽን አሳድጊ። ልጅ አለሽ ምንድነው? እኛ እንናገርን ብለን እንጂ ብንናገር ብዙ ነገር አለ ውስጣችን። ልጆችሽን አሳድጊ፣ መተሽ ለልጆችሽ ኑሪ። እዛ የሰው ትዳር ላይ ፊት አትበይ። በቃ ልጆችሽን አርፈሽ አሳድጊ። ነይ ወደ ልጆችሽ፣ ነይ ወደ ቀድሞ ፍቅርሽ፣ ወደ ቀድሞ ህይወትሽ ተመለሺ። ይሄን ነው የምንላችሁ። ሄርሜላ አረፊ፣ አረፊ። የራስሽ ህይወት አለሽ፣ የራስሽን ህይወት ኑሪ። ከዛ ውጪ ምን የምንለው ነገር የለም። አሊያም እኛ በፊትም ተናግረናል። መተሽ ወንድ ኮንሽ በለፊት ተጋፈጪ። እዛ እሷ ብቻዋን ስላገኘሻት አይደለም፣ እዚህም ሆነሽ አላገኘንሽም፣ ድጋሚ እዛ ተከትለሻት ሄደሻል። ስለዚህ ወንድ ኮንሽ እስቲ ነይ ተጋፈጪ። እኛ በሩት መሀል ማንገባው ሩት ጎበዝ ናት። በራሷ ነገሮችን መወሰንም ማድረግም ስለምትችል ብቻ ነው። ያመጣ ጥፋተኛ እሷ ናት ስላለ አይደለም። ያም ተነሳ በዛም በኩል እሷን ስለወቀሷት ወይም እሷን ጥፋተኛ ስላደረጓት አይደለም። ምንም የሚመጣ ነገር የለም። በእልህ ማለት ነው የሚመጣ ነገር የለም። ይባሱኑ ልጆቹን ሁለቱንም መቆጣት እንጂ ወደ መጥፎ ነገር እየገፋፋችሁ አንቺ ነሽ አንተ ነህ እያላችሁ ነገሮችን አታባብሱ። ፕሊስ እባካችሁን። አጠገባችሁ ያላችሁ ልጆች ተው በሉ። በቃ አንተ ለምን የአንደኛውን ነገር ከሰማን ወደ አንደኛው ስለምናመዝን ለዛ ያ እንዳይሆን በቃ ተው። መስማት የለባችሁም። የሁለቱንም ነገር መስማት የለባችሁ። ሁለቱንም ተቆጥታችሁ ወደ ትዳራችሁ መመለስ ያለባችሁ። ስለዚህ ሄርሜላ ዛሬም ነገ የምንለው ቢኖር ወደ ቀድሞ ህይወትሽ ተመለሺ፣ ወደ ቀድሞ ፍቅርሽ ተመለሺ። አንቺ ከነሱ ህይወት ውጪ። የዚህ ልጅ ብር ግፍ ይሆንብሻል። የፍቅረኛሽ አንቺ ላይ ኢንቨስት እያደረገው አገኛታለሁ ብሎ ነው። አንቺ ግን እዛ ትንዘላዘያለሽ። ዘልዛላ ከሰው ትዳር ውጪ። ክብርሽን ጠብቂ፣ አትንበጣረቂ። ይህንን ነው የምንለው። በጣም ሲበዛ አንቺ እንዳንቺ አይነት ሴት ነው አይቼ ማላቅም። ይቅርታ አርጊልኝና ደግሞ ለምን ነው ይቅርታ የምታርጊልኝ? ተሳስቼ ነው። ስለዚህ ክብርሽን ጠብቂ። ከሰው ትዳር ውጪ። ለምን እህት ናት ስትነካ ያመናል። ዝም አላልንም እኮ ያመናል። ስለዚህ ስርዓትሽን ያዥ፣ የራስሽን ህይወት ኑሪ። ነይ ወደ ልጆችሽን አሳድጊ። ስርዓት ይኑርሽ። በቃ አቆሚ እዚህ ጋር። አለበዚያ እስከ
ከመጨረሻው ልንሄድ እንችላለን። እስካሁን ዝም ብለናል፣ ምንም ነገር አላደረግንም። አላደረግንም። ከዚህ በኋላ ግን መታየው ነገር ይሆናል። ቤተሰብ ስሜታዊ ሆኜ ተናገርኩኝ። ለምን የሚያንዳንድ ነገሮች ስላሉ ነው። ይሄንን ለዛሬ ካልናችሁ ይበቃል የኔ ውዶች። ሰላም